በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማርያም ለቅሶ ዘአርብ ሰለስቱ ሰዓት መዓልት። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም በእግዚአብሔር ፍቅር አንድነት የድንግል ንጽሕት ማርያም ልመናዋ ክብሯ ከኛ ጋር ለዘላለሙ በእውነት ይደርብንና ስለ ልጇ መሰቀልና ወደ መቃብር መውረድ በከበረች በትንሣኤ ቀን በተነሳ ጊዜ ሂዳ ስጋውን ባለማግኘቷ ስላለቀሰች ልቅሶና ስለ ክብሯ የብሂንስ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ የአባቶች አለቃ ያዕቆብ ለቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታልቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታልቅስ? በማህፀኗ 9 ወራት ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታልቅስ? ከቶ ወልዳ ላልሳመቻቸው ልጆች ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታልቅስ? ከቦታ ወደ ቦታ ይዛ ለተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታልቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታልቅስ? የባለ መልካም ጽሕም ሽማግሌ ያዕቆብ ለቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳን ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያምን ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበረ። የራሱን ልብስ ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸውን ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ወይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ቅድስት ድንግል ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። እመቤቴ ቅድስት ድንግል ማርያም ወይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፋው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድስ እንኳን ወደ እርሱ የሚቀርብ የለም። የሐና እርግብ ሆይ ለምን ተቀምጠሽ? የምትሰራውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤት ድንግል ሆይ በዮሐንስ ቤት ዛሬ ልቅሶሽ በእውነት ጣዕም ያለው ነበረ። እንዲሁ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብ፣ እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወዮ። ልጄ ሆይ ስለ ኃያላን እስራኤል ሞት ከአረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጊኝ 30 ዓመት ይሆናል፣ ገስጽም አልተቻለኝም። ዛሬ ወደ እኔ ወሬህ እስከመጣ ድረስ ወጥተህ
እስከምትገባ አንዲት ሰዓት እንኳን አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ጥንቱ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጁን ፊት አልቆምም። ሌባውንም ራሱን ሲቆርጡት፣ ሽፍታውንም ይገድሉት ዘንድ ሲፈርዱበት አላየሁም። ከቶ ቀራንዮን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁሉም ጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየሁም፣ በፍርድ አደባባይም ከቶ ለዘላለም አልቆምኩም። ልጄ ሆይ ያደረግኩብህን ግፍ አላውቅም፣ እኔም በዮሐንስ ቤት ነበርኩ። ልጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ሆይ ዛሬ ከእኔ ላይ ነፃነቴን አስወግድ። ስለ ልደትህ በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይቺ ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣልኝ። ልጄ ወዳጄ ሆይ እኔ በልቤ ደስ ያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ ሀገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ሆይ በእንባና በሐዘን በዓል ወደ ለቅሶ ተመለሰ። ፋሲካዬም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ የመከራ ወሬ በመጣበት ጊዜ ድንግል እመቤታችን ይህን ለቅሶ ታለቅስ ነበር። ከእርሷ ጋር ይህ ዘንድ ከንጹሐን ሐዋርያት አንድ ፈለገች፣ አላገኘችም። አይሁድም ከመፍራት የተነሳ ሁሉም ትተውት ሸሽተዋልና ከእርሷ ጋር ይሄድ ዘንድ ስለ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ክዶ አላውቀውም አለ። ሂዶም ተሸሽጓል አሏት። ዳግመኛም ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙት ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገችው፣ እርሱስ ወደ ከተማ አብሮት አልመጣም አሏት። እንደዚሁ ቶማስንም ሸሽቶ ሄደ። ስለ በርቶሎሜዎስ ጠየቀች፣ እርሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች፣ እርሱም የፋናዎችን ወጋገን መብራቶችን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች፣ አንድ ጊዜ እንኳን እንዳልቆመ ነገሯት። ስለ ማቴዎስም መረመረች፣ እርሱም ግብር ስለሚቀበላቸው አይሁድና የካህናት አለቆች እጅግ ስለፈራ እነርሱንም ስለሚጠሉት በሌሊት ጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች። አብሮ ወደ ቀራንዮ ወደ ጎልጎታ ከሄደ ከዮሐንስ በቀርም አንድም አላገኘችም። ድንግልም ከልጇ ደቀ መዛሙርቶች ከዮሐንስ በቀር አንድ እንኳን ባለማግኘቷ እንደገና ዳግም ወደ ጽኑ ልቅሶና ሐዘን ተመለሰች። እንዲህም እያለች አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞች ሸሹ፣ ትተውህም ተሸሸጉ። አባቴ ጴጥሮስ ሆይ ጌታህን እንዳትክድ ሁል ቀን እጠራጠር ነበር። ስለ እርሱ ወርቅ ብር አልሰጠህም። ለምን ጌታህን ፈጥነ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጠህም። መምህርና ጌታህን ዛሬ ለምን ካድከው? ስለ እርሱ ምንም አልሰጠህም። ወንድ ልጅም ቢሆን ወንድ ሴት ልጅ ጴጥሮስ ሆይ ስለ እርሱ ወንድም ወይም ወዳጅን አልሰጠህም። ልጄን ለምን ካድከው? በዚህ ሁሉ ልብ ለምን ቀላል ሆነ? ጴጥሮስ ሆይ እስከ ፈራህና ፈጥነ እስከ ካድክ ድረስ ለእኔ ነው ትል ዘንድ በድጋሚ ሌላ መስቀል አላየ። እንደ ብረትም የተሳለ አንደበት ሰጥቶ ነበር። ጴጥሮስ ሆይ አንተስ ያለ እሳትና ያለ አንጥረኛ ፈጽመ አቀለጥከው። ጴጥሮስ ሆይ ከሰው ሁሉ ለገጽህ ግርማ ሰጥቶ ነበር። ብርሃናቸው የማይጠፋ ዓይኖችን የሰጠ ሲሆን ስለ ጌታህ አንዲት ጥፊ ትቀበል ዘንድ ዛሬ አልታገስክም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠ ልጄን በካድከው ጊዜ አልፈራህም። በሊቀ ካህናቱ ግቢ አልታገስክም። በእርሱ ፈንታ ለዓለሙ ሁሉ የታመነ ጠባቂ አድርጎ ሾመ። ጴጥሮስ ሆይ ስለ ጌታ አንድ ጊዜ እንኳን ጥቂት መከራ አልተቀበልክም። ጴጥሮስ ሆይ ለዓለሙ ሁሉ አባት ትሆን ዘንድ ሾመ። አንተ ግን ለልጅ የወንድማማችን ፍቅር አላደረግክም። ጴጥሮስ ሆይ አምላካዊ እጁን በራስ ላይ ጫነ። አንተ ግን ከመካድ በፊት ዛሬ በራስ ላይ የሾህ አክሊል ይጭንብህ ዘንድ አልፈቀድክም። ጴጥሮስ ሆይ ልጅ
ለአንተ ወዳጅ እንጂ እንደ ጌታ እንዳልሆነ አስብ። ልጄን እንደዚህ ትክደው ዘንድ ለአንተ አግባብ አይደለም። ጴጥሮስ ሆይ ከእኛ ጋር ይህ ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ኖሮ ጴጥሮስ ሆይ እንደ እርሱ ወደ ሄሮድስ ቢጎትቱ በግብፅ ምድር ከእኛ ጋር መከራ ተቀባይ ብትሆን እንደ እርሱ መታገስ ባልቻልክም ነበር እንጂ። አቤት አባቴ ጻድቁ ዮሴፍ ሆይ በአጥንቶች ላይ የሰማይ ጠል ይውረድ፣ ነፍስህም እፀ ሕይወትን ትመገብ። ከእኛ ጋር ታግሰ መከራ ስትቀበል እንደ ጴጥሮስ ልጅን አልካድከውምና። ቅዱስ ጴጥሮስ ሆይ ወደ ፍርድ አደባባይ አልወሰዱ፣ በባለስልጣኖች ፊት አላቆሙ። ፈጥነ ጌታህን ካድከው። ድንግል በዮሐንስ ቤት እንደዚህ ስታለቀስ ሳለ ዮሐንስ እያለቀሰ መጣ። እርሷንም እያለቀሰች አገኛት። ድንግል እመቤታችንና ዮሐንስ ስለ ጌታችን ኢየሱስ ክርስቶስ እርስ በርሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስ ስም ድንግልን እናቴ ሆይ ጌታችን ጴጥሮስ ስለካደው አታልቅሽ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። በእራት ጊዜ ጴጥሮስ ሆይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቻለሁና። ጴጥሮስም እንደዚህ በአንተ ላይ አደርግ ዘንድ አይገባም፣ ጌታዬ ፈጣሪ እስከ ዘላለሙ ድረስ አልክድህም፣ መሞት ይሻለኛል። እንደዚህም በእኔ ላይ አይሆንም፣ ስላንተ ነፍሴን አሳልፌ እሰጣለሁ እንጂ። ከዚህም ቀደም መምህራችን ጌታ መምህሬ ጴጥሮስን 3 ጊዜ ሲገስጸው ሰምቻለሁ። ሰይጣን ባላጋራዬ ወግድ ከኋላዬ እንቅፋት ሆነብኛልና ሰውኛውን እንጂ የእግዚአብሔርን አታስብምና አለው። አሁንም እመቤቴ እናቴ ሆይ ስለ አባቴ ጴጥሮስ መካድ አታልቅሺ፣ ለኃጢአተኞች ሁሉ ለንስሐ ምሳሌ ነውና። በቃሉ ያመነውን የጌታችን ቃል አስተባብሎ ነበርና በሐዘኗ የሚገኝ በረከት ከዓይኗ የፈሰሰው የእንባ ውሃ ጸጋ ለዘላለሙ ከእኛ ጋር ይኑር አሜን። ዘአርብ ዘ6 ሰዓት መዓልት አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም አምነን የብህንሳ ኤጲስቆጶስ አባ ሕርያቆስ ስለ ድንግል ሐዘኗና ልቅሶ የደረሰውን ድርሳን ይህ ነው። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ድንግልም ልጇን ስለ አላየችው ፍጹም ሐዘንና ለቅሶ አገኛት። በዮሐንስ ቤትም ሳለች እንደገና ወደ ልቅሶዋ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራኝ ዘንድ እማጸናሃለሁ አለች። ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ እማጸናሃለሁ። ሌባን ሲሰቅሉት ወንበዴን ቸብችቦውን ሲቆርጡት አላየውም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ አይ ዘንድ ሀገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ከወንድሞች አንድ እንኳን አብሮ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ወዳጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትን በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶዬ በእኔ ዘንድ ከተሰበሰቡ ሰዎች ሁሉ ልቅሶ ይበልጣል። ዮሐንስም ከልቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም ያለች ስለሆነች ዮሐንስም እኔ ከአንቺ ጋር ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩት ሰዎች እንዲህ የምታለቅስ ይህች ማን ናት እያሉ እርስ በርሳቸው ይነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይችን አላየናትም ይሉ ነበር። ሌሎችም እርስ በርሳቸው ይቺ እንግዳ ናት፣ በሀገር ውስጥ ያለ ማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ ይቺ እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይቺ የዮሴፍ ሚስት ትሆናለች፣ ስለ ልጇም ወሬ ነግረዋት ይሆናል ይሉ ነበረ። ሌሎችም መልከዋ ደምግባቷ እንዴት ያምራል እዩ ይሉ ነበር። ሌሎችም በዚች ሀገር ከቶ እንደዚች ያለች አላየንም፣ መልኳም የልጇ መልክ ይመስላል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩንም በገበያ ሁሉ ተሰማ። ሰሎሜም በኋላዋ
ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነው ወደ ግራ መለስ ቀለስ አትልም ነበርና። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለ በግ ፋሲካው ከአረማይስጥ፣ ከባርቅ፣ ከሞዓብ፣ ከኮበር፣ ከእስማኤል ልጆች ሀገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስለ አዩት አስደናቂ የሆነ ታላቅ ተአምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎች እነሆ ብዙ ዘመናትን የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚች ሀገር እውነተኛ ፍርድ ቢኖር ይህንን ባልገደሉ ነበር ይላሉ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ አዘዘ አሉ። ሌሎች ስለ እርሱ ሳይሞት የወንድሙ ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ልቅሷ፣ ስለ ብዙ እንባዋ አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡበት የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስም አየው ዘንድ ልጄ ወዳጄ ወዴት ነው? የተጨናነቀ ታላቅ ጉባኤ እንዳላየው ከልክሎኛል አለች። ዮሐንስም በመስቀል ላይ ታዩ ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይቺ እናት ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥነ አትለየኝ ብላ ተናገረችው። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስሽ ላይ ያለው የእሾህ ዘውድ መከራውን እንዳንተ ታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉህም? አንተ ሌባ ነበርህና። ከመሞታቸው በፊት ሽፍቶችን የሚያራቁታቸው ከሆነ ይሁዳ ሆይ ለምን አላራቆትህም? በሙዳየ ምጽዋት የገባውን የምትሰርቅ ሌባ ነበርክና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት፣ በመከራ መድከሜን የልቤንም ሐዘን ተመልክተ ፊቱን እጠግበው ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውም። በእርሱ ላይ አለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ መኝታው ነበርና መከራይም ከመከራው ይበልጣልና። ይቺ ቦታ የድሆች ሁሉ መጠጊያ ናትና ከእርሷም እጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና። በልጇ መስቀል ቀኝ ቆማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው ልቅሶ በቀርም ልቧን በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነ። ከዚያም ቆመው የነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያም፣ ሰሎሜ እመቤታችን ድንግልን ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ልቅሶዋ ልብ የሚነካ አሳዛኝ ጣዕም ያለው ነበር። ስለ ልቅሶዋም ጣዕም ያለቅሱ ነበር። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ልቅሷን የሰሙ እንዲህ እያሉ ተገዳደሯት። ከወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችንን ዛሬ በአንቺና በልጅሽ ላይ መጣ። ከሄሮድስ ላይ የነበሩ የአይሁድ ታላላቆችም ይገድለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስ አመልክተውት ነበርና ከአይሁድም ብዙዎች ልንሰቅለው
ብንሄድ አሕዛብ ይነሱብናል፣ በጲላጦስም ምክር ከእጃችን ነጥቀው ይወስዱታል። አሁንም እንሰቅለው ዘንድ ትእዛዝህን ኃይልህን ላክ አሉ። አይሁድ ስልጣኑን ጭፍሮቹን ከነሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና፣ ስለዚህም ስራ በዚህ ቀን ጲላጦስ ከእርሱ ጋር አልወጣም። በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደ ራሳቸው ይወዱት ነበርና በጅራፍም ያስገረፈው። እንዲህም ያደረገ አመፀኞች አይሁድ ደስ አሰኝቶ ወድደው ያለ ሞት እንዲፈቱት ነበር እንጂ ወደሚሰቅሉት አውቆ ቢሆን ጲላጦስ ይሰቅሉት ዘንድ ባልሰጣቸውና እርሱ ሚስቱና ልጆቹ ሆኖ ለሞት ባላደረሱትም ነበር። ከቶ እጁንም በላዩ ባልጫነው ነበር። ዳግመኛም በሰንበት ማንን እንዳይፈውስ ይህ ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንሰቅለዋለን ብለው በሐሰት ለጲላጦስ ነገሩት እንጂ። በዚህም ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንተ ነገራችን እንመለስ። ድንግል በልጇ ቀኝ ቆማ ነበር። ዮሐንስ ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሷ ጋር ትሄድ ዘንድ ለመናት። እርሷም ግን በልቅሶና በጩኸት በፍጹም ሐዘን ሆና ቆመች። ልጇንም እንዲህ እያለች ወደ ሀገር ተመለስ። ልጄ ሆይ በላዩ በሰቀሉ መስቀል ላይ እያለ በፍቅር እሰናበትሃለሁ። ብርሃንን ስለተመላው ምራቃቸውን ስለተፉበት ፊት እሰናበትሃለሁ። በሁለት ወንበዴዎች መካከል የሰቀሉህን ንጉሥ ሆይ ለመራቆት እጅ እነሳለሁ፣ ሰላምታም አቀርብልሃለሁ። ልጅ ሆይ በጠላቶች እጅ ላለው ለከበረው ልብስ እጅ እነሳለሁ፣ ሰላምታ አቀርብልሃለሁ። ልጅ ሆይ ከራስህ በላይ ለተንሳፈፈው የሾህ ዘውድ እጅ እየነሳው ሰላምታ አቀርብልሃለሁ። ይህን የመሰለ ልቅሶ እያለቀሰች እየጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮህና ከማልቀስ ዝም አላለችም። ከልቅሶዋና ከሐዘኗ ብዛት የተነሳ ለዓይኖቿ ሽልብታ አልሰጠችም። ልመኗ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ዘአርብ ዘተሰዓቱ ሰዓት መዓልት ልመናዋ ክብሯ ለዘላለሙ ከኛ ጋር ይኑር። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም አምኖ የብህንሳ ኤጲስቆጶስ አባ ሕርያቆስ ድንግል ማርያምን እመቤታችን ስላለቀሰችው ለቅሶ በዛሬው ቀን የደረሰው ይህ ነው። አሜን። ወደ ዮሐንስ ቤትን በደረሰች ጊዜ አልዘገየችም። ወደ ቀራንዮም ተመልሳ ልትሄድ የተወዳጅ ልጇን የመከራውን ፍጻሜ ታይ ዘንድ የቸኮለች እንጂ በመስቀል ላይ ነፍሱን በፈቃዱ ሰጥቶ ዝም ባለ ጊዜ በምድር ላይ ስለሆነው ንውጽውጽታና በሰማይም ስለተደረጉ አስደናቂ ታምራቶች አገሪቱ ሁሉ ተሸበረች። ድንግል እመቤታችንም ምድር ስትናወጥ፣ ጨለማን በምድር ሁሉ ላይ ስትሰለጥን አይታ እነሆ እነዚህ ታምራቶች የሞቱ ምልክቶች ናቸው ብላ ጮኸች። እንዲህም ስትል ዳግመኛ ዮሐንስ ደርሶ እያለቀሰ ከእርሷ ዘንድ ቆመ። ድንግል እመቤታችን ዮሐንስ ወይ በመስቀል ላይ ልጄን በእውነት ሞተን አለችው። እርሱም ራሱን ዝቅ አድርጎ እናቴ ሆይ አዎ ሞተ አላት። ከዚህም በኋላ ታላቅ ልቅሶ ሆነ። በዚያችም ሰዓት ድንግል እመቤታችን ፍጹም ጩኸትና ልቅሶ ጸናባት። በመረረ ልቅሶም እየጮኸች ልጄ ሆይ ከዚህ ካገኘ የሞት ጻር የተነሳ ግፌን የሚመለከትልኝ ሹሙ ወይም በሐዘን የተሰበረው ልቤን አይቶ በማስተዋል የሚፈርድልኝ ዳኛ አላገኘሁም አለች። መኮንን ሆይ እንደ ሕጉ የምትፈርድስ ቢሆን ኖሮ ንጉሥ ልጄን እንደራበው እንደጠማው የአይሁድ ወገኖች ባልሰቀሉትም ነበር። አንተም ሊቀ ካህናት በእውነት ፈራጅ ብትሆን ባሪያ በጌታው ፈንታ መሞት በተገባው ነበር። ሹም ሆይ በቅን የምትፈርድ ብትሆን ልጄን በበርባን ፈንታ ባልሰቀልከውም ነበር። አንተም ሊቀ ካህናት በእውነት የምትፈርድ ብትሆን ከልጄ ይልቅ ይሁዳ ለሞት የተገባ በሆነ ነበር። ሹም ሆይ ፍርድን የምታውቅ ቢሆን ልጄን ስጋውን አራቆተ መስቀል
አይገባህም ነበር። ሊቀ ካህናት ሆይ በቅን የምትፈርድ ብትሆን ወንበዴውን አድነ ጻድቁን ባልገደልከው ነበር። ዳኛ ሆይ መልካም ፍርድ የምታውቅ ብትሆን ኑሮ ጦሮች በላይ ላይ ሲያንጃብቡ ጽኑ የሆነውን ባልገደልከውም ነበር። አንተም ሊቀ ካህናት በቀን የምትፈርድ ብትሆን የጌታህን ፊት ባፈርክ ነበር። እኔስ ስለ ጦርነት ሰልፍ ስሰማ የንጉሥ ልጅ በጦርነቱ ውስጥ የተያዘ እንደሆነ እንዳይሞት ስለ እርሱ እጅግ በርትተው እየተዋጉ ወደ አባቱ በፍጹም ጌትነትና ክብር እስካደረሱት ድረስ ይጠባበቁታል። ሊቀ ካህናት ሆይ ለምን እንዲህ ሆነ? በጠየቅከው ጊዜ እውነቱን አስረዳ። ግን በአንተ ዘንድ የተጠላ ሆነ፣ ሐሰትን ወደድ፣ እምነትህንም በሐሰት ላይ አጸና። እንግዲህ ከእውነተኛው ከእርሱ በቀር ማንን ትጠይቃለህ? በፊትህ የቆመው እርሱ እውነተኛ እንደሆነ አታውቅምን? እርሱ በእውነት ሕይወት ነው። ንጽሕት ድንግል ሆይ በኢየሩሳሌም ከተማ በዚች ትውልድ መካከል የሆነውን ታላቅ ግፍ እዩ። እነሆ ከእርሱ በሚበልጠው ላይ ተሰባስበው ለሞት ፍርድ ሰጥተውታልና። ከዚሁ ሁሉ በኋላ ክርስቶስ በመስቀል ላይ እንደሆነ ነገር የመቶ አለቃውን በእውነት ይህ ሰው የእግዚአብሔር ልጅ ነው ብሎ አመነ። እሊህ ተአምራቶቹ በሁሉ ዘንድ ታመኑ። እንጨት መስቀል ላይም ሳለም ምዕመናንን ሁሉ በአንድነት አለቀሱለት። ስለ ጌታ ስቅለት ከሄሮድስ ዘንድ ወደ መጣው የመቶ አለቃ ጲላጦስ ልኮ አስመጥቶ ወደ ቤቱ አስገብቶ ወንድሜ ሆይ ይህንን ጻድቅ ሰው አይሁድና ሄሮድስ ያደረጉትን አየህን? ይህ ሁሉ ተአምራት በምድር እስኪሆን ድረስ በግፍ ሰቀሉት። ወንድሜ ሆይ በእውነት እነግርሃለሁ እነዚህን ክፋቶች ሁሉ የተፈጸሙት በሄሮድስ ምክር እንጂ በእኔ ፈቃድ አይደለም። እኔ እንዳይሞት ልተወው ወደድኩኝ። ነገር ግን ሄሮድስ በዚህ ደስ እንደማይለው ባየው ጊዜ ይሰቅሉት ዘንድ ለአይሁድ ሰጠኋቸው እንጂ። ተመልከት፣ አሁን ለእግዚአብሔር ስለሰቀልነው ልጁ ምን ብድርን እንከፍለዋለን አለው። የመቶ አለቃው ባለጦሩ ከጲላጦስ ጋር ደሙ በሄሮድስና በካህናት አለቆች ላይ ነው እያሉ መራራ ልቅሶን አለቀሱ። በዚያን ጊዜ ጲላጦስ ልኮ የካህናት አለቆች ቀያፋና ሐናን ወደ ጉባኤው አስጠርቶ እናንተ በግፍ ደምን የምትጠጡ ተኩላዎችና ቀበሮች በእንጨት መስቀል ላይ ወደ ሞተው የናዝሬት ሰው አሁን ተመልከቱ፣ ደሙን በእናንተና በልጆቻችሁ ላይ ይሁን አላቸው። እነርሱ ግን ደስ በመሰኘት እያፌዙ ደረታቸውን እየደቁ ፊታቸውን እየነጩ እስከ 1000 ትውልድ በእኛና በልጆቻችን ላይ ይሁን አሉ። ጲላጦስም ይህን ሁሉ ተአምር በሰማይና በምድር ከተገለጠ በኋላ ዛሬ ከሕዝቡ ሁሉ ጋር አትፈሩምን? አትደነግጡምን? አላቸው። እነርሱ እንደ ሕጋችን ፈጽመናል፣ ስለምን እንፈራለን እንደነግጣለን አሉት። ጲላጦስም የሐሰት ሕግ ፈጸማችሁ እንጂ ይህ ሕግ አይደለም። ስለ አንተም ሊቀ ካህናት የተባልኸው እነሆ ልብሶች ተቀደዋል። ሕጉንም ሊቀ ካህናቱ ልብሶቹን በቀደደ ጊዜ ከክህነት አገልግሎት ይከልከል ይላል። ቀያፋም እኔ ልብሴን የቀደድኩት እርሱ በእግዚአብሔርና በሕጋችን ላይ የስድብ ቃል ስለተናገረ ነው ብሎ መለሰለት። ጲላጦስ እንዲህ በሊቀ ካህናት ስርዓት ወደ መቅደስ አንተ እንድትገባ አልፈቀድክም፣ እንደ ሕግ አፍራሽ እንጂ። አንተ ወደ መቅደስ እንደገባ ሌላ ቢነግረኝ ቸብቸቡህን ካንተ ጋር እቆርጣለሁ አለው። ቀያፋም ካንተ በፊት ብዙ ጊዜ አልፏል፣ ብዙዎችም ሹማምንት የሚቀድሙ ሁሉ እስከዛሬ የካህናት አለቆች ወደ መቅደስ መግባትን የከለከላቸው አለን ብሎ መለሰለት። ይህንም ያለ የሄሮድስ ስልጣን በመተማመን ነበር። ጲላጦስ ይህንን ሁሉ ተአምር ስታይ ከሕዝቡ ሁሉ ጋር አሁን ልብህ አያምንምን? አለው። ሊቀ ካህናት የተባለ የቀያፋም አንተስ በዚች አገር አዲስ ተክል ነህ፣ ይህ ምልክት የሆነበትን ነገር የተደረገው አታውቅምን? ይህ ይቅርታ የሚደረግበት የመጋቢት ወር ፀሐይና ጨረቃ ዑደታቸው ፈጽሞ ተራክቦ በሚያደርጉበት ሲሆን በዚህ ወር መሰሪያኖች ጨረቃ እንደ ደም የሚሆንበትን ያደርጋሉ። የፀሐይን ብርሃን በስራ ያህል ይስባሉ። የአጋዚያንን ተግባር ይመረምራሉ። የስንዴውንና የወይን የዘይትን ፍሬዎች በማዘጋጀት
የመሰለ ቀያፋ በሐሰት ይናገር ነበር። ጲላጦስም ከወንበሩ ላይ ተነስቶ አንተ እርሱን ከመጥላት የተነሳ በዓለሙ ሁሉ ላይ መዓትን ልታመጣ ትወዳለህ ብሎ ከቆዳ በተሰራ በደረቅ በትር ደበደበው፣ ጽሕሙንም ነጨው። የመቶ አለቃው ባለጦሩ ከሕይወት ይልቅ ሞት ይገባል እያሉ ያንን ሊቀ ካህናት ይዘልፉት ነበር። በአንድነትም ከዘለፉት በኋላ ወደ ቤተ መቅደስ ይዘውት ሄዱ። ንጉሱም ይወስዱት ዘንድ ተስማሙ። የድንግል ማርያም በረከት የተወዳጅ ልጇ ምሕረት ከእኛ ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘአርብ ዘአሰርቱ ወከዕሌቱ ሰዓተ መዓልት አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ልመናው በረከቱ ከኛ ጋር ለዘላለም ይኑርና የብህን ሰው ኤጲስቆጶስ አባ ሕርያቆስ በዚች ቀን ስለ ድንግል ማርያም ሐዘን የተናገረውን ድርሳን ይህ ነው። ይኸውም የጲላጦስ ነገር ከመቶ አለቃው ጋር የተነጋገረው በተፈጸመ ጊዜ ይህ ሥጋ በእንጨት መስቀል ላይ ተሰቅሎ ማደሩ እንዴት ይሆናል አለው። መቶ አለቃውም ጲላጦስን ሹም ሆይ የፈቀድከውን ታደርግ ዘንድ ላንተ ስልጣን አለህ አለው። ጲላጦስም ከመስቀል ላይ አውርደን ከታማኝ ሰው ዘንድ እስከ 3 ቀን ድረስ እንድናሳድረው እወዳለሁ። ከሰዎች ብዙዎች ሙታኖችን አስነስቷልና እርሱም እኮ ይነሳል አለው። ጲላጦስም እንደዚህ ሲናገር የአይሁድ ታላላቅ በድን በሰው ዘር እንዲያድር ሕግ አይደለም፣ የሙታንም ማደሪያ መቃብር ነው እንጂ እያሉ በድንገት ጮሁ። የሀገሩም ታላላቆች ለጲላጦስ ይህን እየተናገሩ ሳለ የአርማትያስ ሰው ዮሴፍ መጥቶ የጌታ ኢየሱስን ሥጋውን ከመስቀል ላይ ያወርደው ዘንድ ጲላጦስን ለመነው። ያን ጊዜም ጲላጦስ ደስ ብሎት ይሰጡት ዘንድ አዘዘ። አይሁድም ከጠባቂዎች ጋር በኋላው ይከተሉት ነበር። ከመስቀልም ላይ ያወረደው እርሱም ኒቆዲሞስ ሹሁ ነው። ገነዙት። አይሁድም ይጣሏቸውና ይጨቃጨቋቸው ጀመር። እነርሱ ከወንበዴዎቹ ጋር በመስቀል ላይ ሊተዉት እንጂ ከመስቀል ሊያወርዱት አልወደዱምና እሱ አስቀድሞ ስለ ትንሣኤው ተናግሮ ነበርና። ዳግመኛም ፈጽሞ ሰው ባለበሰው በበፍታ ግምጃ በሽቱ በከርቤ መልካም ግንዘትን ገነዙት። መቃብሩም ደግሞ ሰው ያልተቀበረበት ለራሱ ለዮሴፍ በቅርቡ የታነጸ ነው። ባለቦታው እርሱ ነውና እነርሱም በዚያ አኖሩት፣ በድንጋይም ገጥመው አጠነከሩት። እስከ 3 ቀን ድረስ የሚሆነውን እናያለን አሉ። ልመናው በረከቱ ከኛ ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።